ፕሪሚየር ሊጉ አለቀ። 19ኛ ሳምንት ላይ አለቀ እኮ። በጊዜ ሜጃችን እናመቻች መሰለኝ። ፈጣሪ ስራ ነው። አሜን ብሎ መቀበል ነው። በጊዜ አመቻቹላችሁ ብትሄዱበት። ሲቲ 1 ብራይተን 1 የተጫዋቾች ሬቲንግ። ከዛ በፊት ግን ያልኩትን ሰምታልኝ ነው የፈራሁት አልቀረም፣ የታወቀኝ አልቀረም እንጂ ይሄ ብራይተን ላይናፕ ግን ፓስካል ግሮስ፣ ካሮ ሚቶማ፣ በተለይ ይሄ ጃፓናዊ ሰልፍ ወጣ ብዬ የሰራሁት ቪዲዮ ላይ ይህን የደደብ ላይናፕ ላይ ሚቶማ እንደሚቀልድበት እርግጠኛ ነበርኩ። እንደውም በጣም እድሜ ለኩዛኖቭ በደንብ ይዞልን ነበረ። አንድ ቻንስ ሰጡት፣ ፕሌስመንት። በቃ አርሰናል አሁን ነገ እንዲያሸንፍ አረግ ነው ማለት። እኛ ሞራል እየሰጠን እንዲበሉት እናደርጋቸዋለን። ወደ ሬቲንጉ አያገባኝ። ወደ ሬቲንጉ ማቲያስ ኑኔዝ 3 ከ10፣ ኩሳኖቭ 8 ከ10። ብቻውን የተጋ የለፋ ልጅ ማለት ነው። ማክስ አላይን ምንም አትልም። ጥሩ ነህ ግን ቲሙ ደደብ ስለነበር ነው። እሺ አንተ ጥሩ ነህ 5 ከ10። ናታናኬ 3 ከ10። ኒኮ ጎንዛሌስ 2 ከ10። በርናርዶ ሲልቫ እንዳይመጣ ቂጡን ብላችሁ አስወጡልኝ። እንዳይመጣ ሬቱን ለማድረግ ማክበር ነው። ፎደን 3 ከ10 የለም ነበር። ራይንደርስ እና ማግባት እንደማችል እያወቅ ለምንድን ነው ማታቀብለው? በዛ ባለቀ ሰዓት እንደዛ አይነት ኳስ መመተው 0 ከ10። ጀርሚ ዶኩ 0 ከ10። ደደብን አንተ ማግባት እንደማችል እያወቅ ዝም ብለህ ስመታ ነበረ። አርሊንግ ሃላንድ ምንድን ነው ምስተው? ዛሬ ምንድን ነው ምስተው? አዎ አርሊንግ ሃላንድ 2 ከ10። ደደብ ነበርክ። ሲቲ አጫወጣ ግባ እናውጣው ግባ። ቢስሚላ ብራይተን ማሸነፍ ነበረበት። ይህን ጨዋታ አላሸነፍም፣ ግን ይሁንለት። በቃ 1 ነጥብ ለሲቲ ሰጥተነዋል። ይሁንለት። አሁን በቃ አትጋፉ። አይደለም ይኸውላችሁ፣ ስለ ወደፊት ጣፋንታችሁ ማወቅ ፈልጉ በቀኝ እንግዲህ ስለ ቡድናችሁ ደግሞ ወደፊት ጣፋንታ ማወቅ ፈልጉ በግራ በኩል ያዙ። ይሄ ሁሉ ባንዴ ማስተናገድ አልችልም እኔ፣ ይከብደኛል። እኔ ማለት ነው ታሪካዊ ሰውኛለሁ፣ ሻምፒዮን ሆኛለሁ። 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪክ ቋጠሮ አላውቅም። በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ። ማን እኔ ራሱ እኮ ማጂክ ሆኖብኛል። አሁን እንዴት ነው የሚተኛው? እንዴት ነው የምተኛው? ይሄ እኮ ድርብ በዓል እኮ ነው ጀማው፣ ድርብ በዓል እኮ ነው። አስባችሁታል? ነገ ሊቨርፑልን ካለጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን። ሊቨርፑልን ልዩነቱን ማፍቃት ነው ከዚህ በኋላ ይኸውላችሁ። አይ እሺ አሁን ወረፋ ያዛችሁ ሰዎች ቀስ በሉ፣ አትጋፉ። አሁን ኮሜንት ሴክሽን ላይ መጣችሁ ይሄ ፈጸምልኝ በሉ እሱን ብቻ ኮሜንት አስቀምጡ። እሱ ለነግራችሁ ነው የመጣው። እና ግርግር አያስፈልግም። እኔ ከአርሰናል ውጭ ብዙ መቋጠር አይመቸኝም ነበር። ሲቲዎች ይቅርታ አድርጉልኝ፣ ይቅርታ። ዘንድሮ ሰምሯል። ምንም ምረው ነገር የለም የኔ አባት፣ ምንም ምረው ነገር የለም። ከሞን ጋነርስ ከሞን አራኔው ወደዛ በእናትህ ጋርዲዮላና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። እኔ ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ 0 በጣም የሚያስጠላ ማለት ነው። ፉአድ ይመጣ። ፉአድ በአላህ ተፋታ። እንደው በአሌ ብልሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ አይነት ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው በቃ ገብቶኛል እንደዚህ አይነት ነገር እንደሚፈጠር። ሮዲን ታስቀምጣለህ? ሮዲ ተጎዳ ብትልኝ ይሻለኛል ከምታስቀምጠው አቅሙ እያለው ከሚል ቸርኪን ታስቀምጥ። እኔ ፎደን ብታስቀምጠው ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ። ቸርኪን ብታስቀምጠው ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ ነው ሊሳት ኮ እግዚአብሔር። በህይወት እንደዚህ አይነት ኳስ እኔ ልትስት ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔርን ቅጠልን ያልኩትኝ ዛሬማ። በቃ አርሰናል ነገ እኔ ከዚህ በኋላ ተስፋዬም እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ ቢሆነ በኩል ሞክራለሁ። ቆይተው የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቬ ላባሽን ነው መበት ነው እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው።
ዋው ብራይተን፣ ዋው ካሮ ሚቶማ። እናንተ ምን አይነት ቋጠሮ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስመ አብ ምን አይነት አመት ባለው አታ ችሎታ ሳያንስሽ ባመል በጸባይ በገዛ ሜዳሽ ላይ ነጥብ አትጣይ። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ። ሄይ እኔ ይኸውላችሁ ፉክክር የሌለው ነገር በጣም ነው የሚያስጠላኝ። በቃ ይኸውልህ ምንም ፉክክር ህይወት ሲቀል ያስጠላል። አፔ እንደው ምናምን ከሌለው ምንድን ነው ዴ ለምንድን ነው ነጥብ የምጥሉት? እኔ ለእናንተ ነበር ስቋጥረኝ ነበር። ምክንያቱም ፉክክር እፈልጋለሁ። በዓል ነው ስጦታ ልትሰጡኝ እንደምትፈልጉ ማውቃለሁ። ግን አቻ ለምን እንደምትወጡት? ኧረ ብራይትኖች እንዴት እድለኛ ናቸው ግን። በዛ ላይ በኢየሱስ ስንት ኳስ ነው የተሳተው። ሃላንድ ስንት ኳስ ነበር ሲሞክር ነበር። ዝም ብሎ ይሳሳታሉ። እንዴት እንደሚሳት አላውቅም። ግን ሲቲም ተስቶለታል። ማን ለበዓል ሰሜኔው ተሰጣችኋ ዋዜ ሞለት ለበዓሉ ቀን ደግሞ እናንተ ለኔ ሰጣችሁኝ 2 ነጥብ ማለት አልፈልግም። በቃ አልፈልግም። እኔ አታስጨንቁኝ እንደዚህ። አረበስ አችሉ በምድራችን እንደ አርሰናል ደጋፊ ፈጽሞ ደስተኛ ያለ አይመስልም። በዚህ ሰዓት እንደ አርሰናል ደጋፊ ደስተኛ ሰዎች ማግኘት ፈጽሞ ይከብዳል። የለንደኑ ኩራት የሆነው አርሰናል ዛሬም ሳይጫወት ድል ቀንቶታል። አርሰናል ለዓመታት የዘለቀው የዋንጫ ረሃብ ዘንድሮማ የሚያሳካው ይመስላል። መድፈኞቹ መድፋቸው ስለው ለዋንጫ የሚያደርጉት ጉዞ እየሰመረላቸው ይመስላል። የጋርዲዮላው ክለብ ነጥብ መጣሉ ተያይዞታል። ይህ ሁኔታ ታዲያ ዋንጫ ለተጠማው አርቴታ ምቹ ሆኖለታል። የአርቴታው አርሰናል ነገ ከሊቨርፑል የሚያደርገው ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት የሚያሰፋ ይሆናል። እናንተስ ስለ አርሰናል ምን ትላላችሁ? አርሰናል ዘንድሮ ዋንጫው ያሳካዋል ብላችሁ ታስባላችሁ ወይ? ሐሳባችሁን ግለጹልኝ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘኑ። ብራይተን በኢታድ አርገው መታ ለህፃናት አለኝ የገና ስጦታ በሉ ምድረ ህፃኑላ። አረ ቋጠሮ ምን እንደሚመስል ማለት ነው። ከኛ ተማር ከአርሰናላውያን ምድረ ህፃኑላ። ዛሬም አርሰናል ሳይጫወት ጣፋጭ የገና በዓል 2 ነጥብ ከኢትሃድ ስቴዲየም በብራይተን አድራሽነት በሚቶማ አቀባይነት ቤቱ ድረስ መጥቶለት አጣጥሟል። ማወራረጃው ደግሞ ምናልባትም ሐሙስ ምሽት ከሊቨርፑል ጋር የሚያደርገው ጨዋታ ሊሆን ይችላል። አሁን ለጊዜው አርሰናል የፕሪሚየር ሊጉን አናት በ5 ነጥብ ተቆጣጥረውታል። ታዲያ ከሊቨርፑል የሚያደርገውን ጨዋታ አሸንፎ ልዩነቱን ያሰፋል ወይስ ሊቨርፑል እጅ አይሰጥም? ግምታችሁ ምን ይሆን? ጻፉልኝ። ሁልሽም ለቶፕ 4 ተጫዋች ዋንጫው የአርሰናል ነው። እኔ አሁን ለአርሰናል ፋሚሊ አንድ የምጠይቃችሁ ጥያቄ አለ። ኮሜንት ላይ ተመልሱልኛላችሁ ማለት ነው። ዋንጫውን ስናነሳ የት ነው የምናየው? መስቀል አደባባይ ይበቃናል? እስቲ ቦታ ምረጡ። ዋንጫውን ተሰባስበን የምናይበት ቦታ ምረጡ። እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንቁልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከትልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፈራ ደጋፊ እኛንም ሊያጠፉን ነው እነዚህ ሰዎች። እንዴት ነው እንችላችሁ የምትቋጥሩት? ሸበለው ያንጠባጠብከዋል መሰለህ። እኛ ገና አንድ እኩል ነን ማለት ነው። እየተመለከታችሁ ነው ጋይስ። የነገውን የሊቨርፑልን ጨዋታ አይተን ማለት ነው በደንብ አድርገን እንናገራለን። ተከላካዮቹ የተጎድተው ምናምን የሚባል ጭዌ የለም። በደንብ እንናገራለን ማለት ነው። የነገውን አርሰናል ከሊቨርፑል ጨዋታ አይተን ወይ በ5 ይሆናል ወይ በ6 ይሆናል ወይ ደግሞ በ9 በ8 ይሆንልሃል ማለት ነው። እንደዚህ ታንጠባጥበዋለህ። በእናትህ ዋንጫት ምን ብለን እየጠበቅን ከምር የሚያስጠላ ማንጠባጠብ ነው ያጠባጠቡ። ተስፋ የማይደረግበት ማንጠባጠብ። እኛ እንኳን ቤንያሚን ሼስኮ አስቆጥሯል። እመለስላችኋለሁ። እሺ ሲቲዝንስ ምትሉኝ ነገር አለ? አንጠባጠባችሁት ነው ብላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማን እናንተ ላይ ነው የሚቋጥሩት ወይስ ለእናንተ ነው የሚቋጥሩት? ግራ ያጋባል እኮ ማን ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ ልናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ማን ሮሪ ተቀይሮ ገባ። ምርጥ ነበረ መከላከል ላይ ማን ሌላ እንዳይገባባችሁ ገባችሁ አይደል?
ሳትጠየቂ ይመጣል ጀመርሽ። አሁን ሳትጠየቂ አሁን የነገ ጨዋታ ማለት ነው በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማለት ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማለት ገባሽ አይደል? አንድ የሚደነቅ ነገር ማለት ነው ኩሱኖቭ ይሮጣል ነው የምልህ። ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ እንትና ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው የምልህ። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ ነው እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ነው። ፋርመርስ ሊግ ነው የምናደርገው።